ከአንድ በላይ ሴት ማግባት ሁለት ወይ ሶስት አራት ይፈቀዳል ነው ወይስ ይወደዳል ነው ወይስ ዋጅብ ነው የሚለውን ይሄንን ብታብራራልኝ የሚል ነው። ሌላ ከመጣው ጥያቄ ውስጥ ያው ከአንድ በላይ ሴት ማግባት ሁለት ወይ ሶስት አራት ይፈቀዳል ነው ወይስ ይወደዳል ነው ወይስ ዋጅብ ነው የሚለውን ይሄንን ብታብራራልኝ የሚል ነው። ኢንሻአላህ ያው አንድ አካል ከአንድ በላይ ሁለትም ሆነ ሶስትን ለማግባት የሚፈቀድበት ሁኔታ አለ። የሚፈቀድበት ምንድነው? ፍትሃዊ የሚሆንና ችሎታው አቅሙ ካለው ማግባት ይችላል። ነገር ግን ፍትህን የሚያዛባ ከሆነ በአንድ ላይ ብቻ ነው የሚወሰነው። አላህ ሱብሓነሁ ወተዓላ ወኢን ኺፍቱም አላ ቱቅሲጡ ፊል የታማ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አው ማ መለከተ ኢማኑኩም ዛሊከ አድና አላ ተዑሉ። አላህ ሱብሓነሁ ወተዓላ ምን ይላል? ያው ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና አው ሱላሰ ወሩባዕ ከሴቶች ለእናንተ ደስ ያላችሁንና የተመቿችሁን ያው ዲኑን መሰረት አድርጋችሁ ማለት ነው ጥሩ ያላችኋቸውን አግቧል ከሴቶች ማለት ነው። መስና ሁለት ሁለት፣ ወሱላሰ ሶስት ሶስት፣ ወሩባዕ አራት አራት አግቡ። ነገር ግን ፈኢን ኺፍቱም አላ ተዕዲሉ ፍትህ ማዛባትን ከሰጋችሁ እናዛባለን ብላችሁ ከፈራችሁ ፈዋሒደተን አንዲትን ብቻ አግቡ፣ በአንዷ ተወሰኑ እያለ ነው አላህ ሱብሓነሁ ወተዓላ። እንግዲህ አንድ ሰው አቅሙ ሲደመር እንደገና ደግሞ ፍትህን አለማዛባት የሚባል ነገር መስፈርት ነው ለሱ። ከአንድ በላይ ሁለትን ሶስትን ሊያገባ ማለት ነው። አለበለዚያ እህቶቹ ላይ ደባ መፈጸምና ወደ አንዷ በኩል ሆኖ ሌላዋን መጉዳት ሊያመጣ ይችላል። አንዷ ጋር ይሆንና ወደ አንዷ ይለጠፍና ሌላዋን እያጠቃ ሌላዋን ማዶ ላይ እያየ ያችን ዝም ብሎ እያኮረፈ ብዙ ነገር እየፈጸመ ሊያዛባ ይችላል። ይህ በጣም ተፋቅረህ ተግባብተህ ተዋደህ ተነጋግረህ ተራርመህ ጥፋትህን ይቅር ተባብለህ የምትኖርበት ዓለም ነው። በጣም የሚገርም አቬሬጅ ሆነ ለሁሉም የምትሰጠውን ነገር አቅምህን ጠብቀህ ሁኔታን ጠብቀህ ለነሱ የምትሰጠው ሁኔታ ያለበት ነገር ነው እንጂ ወደ አንዷ ተለጥፈ ሌላዋን የምታጠቃበት አይደለም። ነገር ግን ብዙ ጊዜ አንዳንድ ሰዎች ሁለት አገባሉ ሶስት አገባሉ ይሉና ገንፎ የሆነ አኗኗር የሚኖሩ አሉ። እንደው ጨመለቅለቅ ያለ የሚያስጠላ አካሄድ ማለት ነው። ስለዚህ አይነት መሆን የለበትም። ወደ አንዷ ተለጥፎ ሌላዋን ወይም ደግሞ እንደገና ሁሉንም ነው ባላገባቸው የሚለው ነገር ውስጥ መግባት እንዳይመጣ ስለዚህ አቅማችንንና ፍትሃችንን ያንን መመልከት አለብን ማለት ነው። ወደ ይወደዳል ወይስ ዋጅብ ነው ወይስ እንዴት ነው ለሚለው ሁኔታ ዋጅብነት እስካሁን አልሰማሁም ከማንም። ነገር ግን ያለው ነገር ይፈቀዳል ነው ወይስ አፍضل ነው ሙስተሐቡ የቱ ነው የሚለው ነው። እዚህ ላይ ነው የዑለማዎች ቀውል ያለው። ለምሳሌ ሐናቢላዎች ዘንድ በጣም አሻሃር የሆነው አነ ለክትሳረ على واحدة أفضل አንድ ሴት ላይ ብቻ መገደብና በአንድ ሴት መወሰን በጣም በላጭ ነው ይላሉ። ለምን? لأنه أقرب إلى العدل ለፍትህ ይመቻልና ያለህን ነገር የምታወጣው ወጪ ለሷ ነው፣ የምትሰጠው ለሷ ነው፣ ሁሉ ነገር የምታደርገው ወደ እሷ ስለሆነ ምናልባትም በአንድ ላይ መወሰንህና አንድ ሴት ላይ ብቻ መሆንህ ያው ወሉድ ልትሆንና ወዱድ ከመሆኗ ጋር ማለት ነው ያችን አንድ ሴት መያዝህ ለአንተ ጥሩ እረፍትም ነው። ሁለተኛ ፍትህንም እንዳታዛባ ይጠቅማል። ለዚህ አቋራጭ ነው ብለው በዚህ ይወሰዱበታል። ነገር ግን ሌሎች ደግሞ እንደዚሁ ከዚሁ ከሐናቢላዎች ውስጥና ከሌሎች ዑለማዎች የሄድ ሌላ መዝሐብ የያዙ አሉ ወደ ምንነት ለአነ ዚያደተ على الواحده افضل አንድ ሴት በአንድ ሴት አለመወሰን ሁለት ሶስት አድርጎ እስከ አራት ድረስ ማግባት ይወደዳል ወይስ ተሐቡ ዚያዳ እንደውም መጨመር በጣም ይወደዳል ይላሉ። እና ወይጅብ العدل ባይሆን ፍትሃዊ መሆን ግዳጅ ፍትህን መጠበቅ አለበት ሰውየው ራሱን እያረመ እያስተካከለ ፍትህ ላይ መኖር አለበት። ነገር ግን ከአንድ ሴት በላይ ማግባት በጣም ጥሩ ነው ይላሉ። وهذا قول بعض الحنابلة የከፊል ሐናቢላዎች መዝሐብ ይሄ ነው። ይሄንን ቀውል ነው ያዙት። ظاهر تبويل الامام البخاري رحمه الله امام البخاري ራሱ ባባቸውን ያስቀምጡት ይሄ ነው። فقد بوب ምን ብሎ ባቡ ከثرة النساء ሴቶችን መብዛት በተመለከተ ይላል። አንድ ሰው ብዙ ሴቶችን ማግባቱን የተመለከተና እንዲሁ የሴት መብዛት
መግዛትን በተመለከተ ሲናገሩ ማለት ነው። واسند تحته قول ابن عباس لسعيد بن جبير ለሰዒድ ብን ጁበይር እብኑ አባስ ያሉትንና የመከሩትን ምክር ከባቡ ቀጥሎ ኢማሙ አልቡኻሪ ሰከኩ አምጥቷል። ምን ይላል? እብኑ አባስ ለሰዒድ ብን ጁበይር እንዲህ ብለው መከሩ። ተዘወጅ ሰዒድ አግባ አሉት። አግባ አሁንም ደግመህ አግባ። ያው ብዙ ሴቶችን ብዙ ሚስቶች ሊኖርህ ጥሩ ነው። فإن خير هذه الأمة أكثرها نساء ከዚች ኡመት ውስጥ ምርጥ ማለት ሴቶቻቸው የበዙ ሰዎች ናቸው አሉ። ስለዚህ ሚስቶቹ የበዙ ሰው ሚስቶች ካልበዙት የበለጠ ነው ደረጃ አለው የሚለውን ይሄንን ያስተላልፋል ማለት ነው። ኢብኑ አባስ ናቸው ያሉት፣ እኔ አይደለሁም፣ እኔ እንዳትወቅሱ። وهذا القول أصح لمن قدر على ኪፋየቲ ዘውጃቲ ለሚስቶቹ ችሎታና አቅም ያለው ሰው ይሄ በላጭ ነው ብለው በዚህ ላይ የሄዱበት ሁኔታ አለ። አصحን ራጂህም አድርገው አህሉል ዒልም በዚህ ላይ የሚሄዱበት ሁኔታ አለ። ባይሆን እና ወአሚነ አላ ነፍሲ ሚነል ጀውር አላበዳድልም እኔ በደል በመካከላቸው አልፈጽምም ብሎ ራሱን ያመነ የተማመነና ኢኮኖሚካሊ እችላለሁ ያለ አካል እነሱ ማስተዳደር የሚችል አካል 2 እና 3 ቢያገባ ይመከራል። በጣም ጥሩ ነው። አፍዶልም ይሄ ነው ተብሎ ይሄንን ራጂህና አመዛኝ የተደረገበት ሁኔታ አለ። አህሉል ዒልም የተናገሩት ነው ማለት ነው። ይመከራል። በዚህ ላይ እህቶችም ይሄንን አምኖ ቢቀበሉ ጥሩ ነው። እህቶች ብዙ ጊዜ በዚህ ጉዳይ ላይ የሚነሳ ነጥብ አለ። ምንድነው? አንድ ሴት መጀመሪያ አንድ ለአንድ በመታገባት ሰዓት ችግር የለም እኔ ረምንም ኢኮኖሚ የለኝም ስትላት ችግር የለም እኔ እናንተ ብቻ ትዳሩን እንያዘው እንጂ አላህ ይረዝቀናል፣ አላህ ይወፍቀናል፣ አላህ ይሰጠናል፣ አላህ ያሳልፈናል። ስንት ሷሃቢዎች እኮ ድሆች ነበሩ፣ ምንም አይደለም ችግር የለም ትለውና ይግባባሉ። እሷ ጋር ከተጋቡ በኋላ ሁለተኛ ብጨምርሳ ሲላት ምን እንበላለን፣ ምን እንጠጣለን፣ የት እንገባዋለን፣ ማምለጫችን ምንድነው አረታው የሚለው እንደገና ያንን ወደ ኋላ ተገልብጦ እንደገና እርዚቅን ማጣት የሚባል ነገር ይታያታል። ታው ይሄ ጥሩ አይደለም። እንደዚህ አይነት ነገር ውስጥ አንግባ። እህት ናት የምትመጣው። ብዙ እህቶቻችን ወደ መጥፎ አካልና ሐራም ወደሚሰራ ሙብተዲ እንዳያገባቸው ወይም ደግሞ በሐራም ላይ ያለ የተለያዩ ጫቃሚዎች ወይንም ደግሞ ሱፍያ ወይንም የተለያዩ መንሃጃቸው የተበላሸ ወይ መንሃጅ የሌላቸው ዝም ብሎ ዱርዬ የሆኑ አካላቶች እንዳይወስዷቸው እህቶቻችንን ብናገባቸውና ቢጠቀሙ ጥሩ ነው። ሌሎች ባለትዳር እህቶች ትዳር ለሌላቸው እህቶች ቢተዛዘኑ ምንም አይደለም፣ ዱንያ ናት። በዚህ በኩል ይሄንን እመክራለሁ ኢንሻአላህ። ይሄንን ራሳችንን እናሳምነው። አንድ ሰው ሁለት አገባ ማለት አንዷን ይጠላታል አይደለም። ዱዓ እናድርገን ነን ሁኔታ ልባችንን እናሳምነው። ልባችንን ካሳመን ደግሞ በትንሽ በትልቁ ራሱ የሆነ ጸብ እንዲፈጠር አንነሳሳም ማለት ነው። ለአላህ ብለን ነው። ብዙ እህቶች እኮ ለአላህ ብለው ይገቡበታል። ነገር ግን ለብቻዋ ጥሩ ሰው ታገኝ ነበር፣ ለዲን ብላ ትገባለች። ሁለተኛም ሶስተኛም አራተኛም የሚገቡ ሴቶች አሉ። አንድ ብቻውን አንድ ጥርድል ጎረምሳ ምንም ዲን የሌለው ግን ሀብት ያለው አግብተሽ ፍዳሽን ከምታይ ምንም ነገር ሚስኪን የሆነ አንቺን ለማስተዳደር ብቻ ብቃት ያለው ብቁ የሆነ ችለሽ ዲን ያለው ጥሩ ሱንይ ጋር ሰለፊይ ጋር ብትገቢ ላንቺ ኸይር ነው። ምክንያቱም እዚህ ዱንያ ላይ ብቻ አይደለም አኺራሽ ያምርልሻል ኢንሻአላህ። እዚህም ደግሞ እርዚቁ በአላህ እጅ ነው። አላህ ይሰጥሻል፣ አላህ ይሰጣችኋል፣ አላህ ይሰጠናል። ይሄንን እናሳምን ውስጣችንን። ይህ ኑር አለበለዚያ የአንድ ሰው ልብ የባሌ ልብ ለኔ ብቻ መሆን አለበት እንጂ ለሌሎች ከተከፋፈለ እኔ ዜሮ በላለሁ ወይንም ደግሞ አደጋ ይፈጠርብኛል ብሎ እዚህ ውስጥ መግባት የለብንም። ኢንሻአላህ እናሳምነው ራሳችንን። በዚህ ሁኔታ ላይ ነው። ወንዶችም ደግሞ አቅማችሁን እወቁ፣ አቅማችንን እንወቅ፣ ሁኔታዎችን እንወቅ፣ ራሳችንን ዝግጁ እናድርግ። የማይገባ ቦታ ላይ ገብተን እንደገና ሁለቱንም እንዳንበትን ኑሮ እንዳንበትን አደጋ ውስጥ ሌላዋንም የመጀመሪያውንም ሚስትህን አደጋ ውስጥ እንዳትከታትና በቃ ሂዳ ላይ ብለህ ቂራአት የመን ብለህ ወይንም ደግሞ ሌላ ቦታ ወደ አንተ ወደ ፈለከው አቅጣጫ እንዳትጠፋ ከወዲሁ ሁኔታን መቆሚያን ተመልከተ ተንቀሳቀስ ነው የምለው። ወላሁ አዕለም።